እንዳደረግ ይታያል። አዎ ይታያል። ጥሩ። እሺ፣ እንደምን አመሻችሁ በድጋሚ እግዚአብሔር ይመስገን። እና ዛሬ የመጨረሻውን ዩኒት ፎር ፎርስ ወርክ ኤነርጂ ኤንድ ፓወር የሚለው የመጨረሻ ዩኒት። ሶ ዩኒቱ እነኚህ ኮንተንቶች ያሉት መጀመሪያው ስለ ፎርስ ኮንሰፕት ትንሽ ነገር እናወራለን። ፎርስ ምንድን ነው የሚለውን፣ ቀጥሎ የኒውተንን የሞሽን ህጎች ኒውተንስ ፈርስት ሎ ኦፍ ሞሽን፣ ኒውተንስ ሰከንድ ሎ ኦፍ ሞሽን፣ ኒውተንስ ተርድ ሎ የሚባሉት እናያለን። ከዛ ፍሪክሽን ፎርሶች ምንድን ናቸው፣ ፍሪክሽናል ፎርስ የምንላቸው እናያለን። ቀጥሎ ኮንሰፕት ኦፍ ወርክ፣ ስለ ወርክ ኮንሰፕቹዋል የሆነ ነገር እናያለን። ከዛ በመቀጠል ካይኔቲክ እና ፖቴንሻል ኤነርጂስ እናይና ፋይናሊ ፓወር በሚል ስለ ፓወር ተወሰነ ነገር አይተን ዩኒቱ ያልቃል ማለት ነው። ሶ ዊዝ ዳት ሌትስ ጎ ኢንቱ ዘ ኮንሰፕት ኦፍ ፎርስ። ፎርስ ስንል ያው ምንድን ነው፣ በእንዴት ኤክስፒሪየንስ እናደርጋለን በእያንዳንዱ ወይም በዕለት ተዕለት ውሏችን ምን የሚያጋጥመን ወይም የምናውቀው ነገር ነው። ፍሮም ዮር ኤቭሪዴ ኤክስፒሪየንስ ዩ ሃቭ አ ቤዚክ አንደርስታንዲንግ ኦፍ ዘ ኮንሰፕት ኦፍ ፎርስ። ፎርስ እንዴት ይገለጻል የሚለውን ሀሳብ እናያለን ማለት ነው። ሶ ኤኒታይም the state of motion of an object changes, what has been applied? Force has been applied. አንድን እቃ ለምሳሌ ሱቃችሁ ላይ አንድን እቃ ከሆነ ቦታ ወደ ሆነ ቦታ ብታንቀሳቅሱ ወይ ገፍታችሁ ሊሆን ይችላል፣ አንስታችሁ ሊሆን ይችላል። ስለዚህ ያ ማለት ምን አፕላይ ያደርጋችኋል ማለት ነው? ፎርስ አፕላይ ስታደርጉ ነው ማለት ነው። አንድን የኦብጀክትን ስቴት ኦፍ ሞሽን የምንቀይረው ማለት ነው። ሶ ዳት ሚንስ ፎርስ ካን ኮዝ stationary object to start moving or a moving object to accelerate or even to stop. ፎርስ ምን ያደርጋል? አንድን ስቴሽነሪ የሆነ እንቅስቃሴ ላይ ያልሆነን ኦብጀክት እንቅስቃሴ እንዲጀምር ያደርጋል። ወይም በተቃራኒው እየተንቀሳቀሰ ያለን ኦብጀክት ወይም የበለጠ እንዲንቀሳቀስ ማድረግ እንችላለን፣ ወይም ቶታሊ እንዲቆም ማድረግ እንችላለን ዩዚንግ ፎርስ ማለት ነው። ፎርስ አፕላይ ስናደርግ ሶ ዩ ኤግዘርት ፎርስ ቱ ስትሬች ኦር ኮምፕረስ ስፕሪንግ ቱ ትሮ ኦር ኪክ ቦል። ኳስ ስንመታ ለምሳሌ ፎርስ ነው አይደል? አፕላይ ስናደርግ በደንብ አድርገን ኳስ በግራውን ብንታለን ዜሮ ይሄዳል ረዥም ርቀት። ያ ምንድነው? ትልቅ ፎርስ አሳርፈንበታል ማለት ነው። የራሳችንን ምሳሌ በጣም ብዙ ነገር መጥራት እንችላለን። ቱ ፒክ ዩር ቡክስ ፍሮም ቴብል፣ ቱ ፌች ዋተር ፍሮም ሪቨር ኦር ዌል። እነኚህ ምንድናቸው? ፎርስ ኢን አውር ዴይሊ ላይፍስ ኤክስፒሪየንስ የምናደርግበት ሚንስ ነው ማለት ነው። ባክግራውንድ ላይ ትንሽ የሚረብሽ እንትን። ኦኬ ኤኒዌይስ ሶ ኢን ሜካኒክስ፣ በሜካኒክስ ምንድነው ፎርስ ማለት ፑሽ ኦር ፑል ኤግዘርትድ ኦን ቦዲ ዳት ቼንጅስ ስቴት ኦፍ ሞሽን ኦፍ ቦዲ ማለት። ፋይናሊ ፎርስን በዚህ መልኩ ዲፋይን እናደርጋለን ማለት ነው። ሜካኒክስ ፎርስ ፑሽ ማለት የግፊ ወይም ፑል የመሳብ ኃይል ሊሆን ይችላል። አንድ ቦዲ ላይ አንድ ኦብጀክት ላይ አፕላይ ስናደርግ ያንን ኦብጀክት ሙቭ እንዲያደርግ ስቴት ኦፍ ሞሽንን እንዲቀይር የሚያደርግ ኃይል ምንድነው? ፎርስ ይባላል ማለት ነው። ሶ ይሄ ያው የሚታወቅ ፋክት ነው። ሶ ቢካዝ ኦፍ ዘ ፎርስ ኢዝ ዲተርማይንድ ባይ ቦዝ ኢትስ ማግኒቱድ ኤንድ ዳይሬክሽን ኢት ኢዝ አ ቬክተር ኳንቲቲ። አንድ ጠቃሚ ኢንፎርሜሽን ምንድነው? ፎርስ ማግኒቱድም አለው ዳይሬክሽንም አለው። ስለዚህ ምንድነው ማለት ነው? ቬክተር ኳንቲቲ ነው ማለት ነው። ስለዚህ ፎርስን ስንጽፈው ኦቨርሄድ ላይ እንደዚህ ቀስት ጨምረን እንጽፋለን ማለት። ይሄ ቀስት ይሄ አሮ የሚያመለክተው ምንድነው? ቬክተር እንደሆነ ዳይሬክሽን እንዳለው ይገልጻል ማለት ነው። ሶ ኤግዛምፕልስ ኦፍ ፎርስስ ኢንክሉድ ፍሪክሽናል ፎርስ፣ ኖርማል ፎርስ ኤንድ ፎርስ ኦፍ ግራቪቲ የሚባሉ ፎርሶች ይኖራሉ ማለት ነው እንደ ኤግዛምፕል። ኦኬ ሶ ሁለት አይነት ካታጎሪ ይኖራል ፎርሶች በባህሪ ማለት ነው። ኔቸራቸውን ስናይ ኮንታክት እና ነን ኮንታክት ፎርስስ የምንላቸው ማለት ነው። ኮንታክት ፎርስስ ማለት በንክኪ የሚገለጹ ማለት ነው። ለምሳሌ እዚህ ጋር ሰው መኪና ሲገፋ ይታያል አይደለ?
እጁ የመኪናውን ቦዲ ነክቶ ነው አይደለም የሚገፋው። የሰውየው እጅ اه መኪናውን ገፍቶ اه ነው። ስለዚህ ኮንታክት አለ ማለት ነው። በምን በሰውየው እጅና መኪናው ላይ ኮንታክት አለ፣ ንክኪ አለ። ሌላው ደግሞ ከንክኪ ነፃ የሆነ ማለት ነው ነን ኮንታክት የምንለው እዚህ ጋር። ነን ኮንታክትን ቤዚካሊ እንደ ማግኔት ማለት ነው። ማግኔት የሆነ ብረት ነገር ላይ ለምሳሌ ወደ የሆነ ምላጭ ወይም የሆነ መርፌ ለማንሳት ማግኔቱን ብናስጠጋ ይስባል አይደለ? يا ያ ቀጥታ በንክኪ አይደለም ኢፌክቱ የተፈጠረው። ስቦ ምንም እንኳን ወደ ራሱ አምጥቶ ቢነካካም ግን ኢፌክቱ ፌልት የሚደረገው ያለ ንክኪ ነው። ያን ኢፌክት ሞሽኑን ወይም እንዲህ ስቦ የማምጣቱን ነገር የሚያደርገው ማለት ነው። እንዲሁም ግራቪቲ ራሱ አሁን እንዲህ ፍሩት በስሎ እንዲህ ዛፍ ላይ ሆኖ ከበሰለ በኋላ በራሱ ይረግፋል አይደል? ይወድቃል። Yes. ሲወድቅ ያ በግራቪቲ አማካኝነት፣ ግራቪቲ ማለት የመሬት ስበት ሁሌም ቱዋርድስ ደ ሰንተር ኦፍ ኤርዝ አትራክት ስለሚያደርገው ነው ማለት ነው የሚወድቀው። እሱም ነን ኮንታክት ፎርስ ይባላል ማለት ነው። ሶ ዊዝ ዳት ዴፊኒሽን forces that involve physical contact between objects are called contact forces because these bodies will experience the force while contact is maintained. እነኚህ ቦዲዎች ምንድነው ኮንታክት ኤክስፒሪየንስ ያደርጋሉ ማለት ነው። ሌላው ደግሞ ነን ኮንታክት ምንለው በዛው መሰረት ቅድም ባወራ ነው። however forces that do not involve physical contact between objects are known as non contact forces ይባላሉ ማለት ነው። እንደ አፕላይድ ፎርስ፣ እንደ ኖርማል ፎርስ፣ ፍሪክሽናል ፎርስ፣ ስፕሪንግ ፎርስ ምንላቸው ሁሉም የኮንታክት ፎርስ ኤግዛምፕል ናቸው ማለት ነው። እንዲሁም you might have already experienced that when you bring a piece of iron close to a magnet without touching it the piece of iron will be attracted to the magnet። ቅድም ያወራ ነው ማለት ነው። የናን ኮንታክት ፎርስ ምሳሌ ማለት ነው። አንድ ማግኔት የሆነ ብረትነት ያለው ወይም የሆነ ትንሽ ብረት ላይ ብናስጠጋ ይስበዋል። ያ ምንድነው ነን ኮንታክት ፎርስ ነው ማለት ነው። ሌላው ኤግዛምፕል የነን ኮንታክት ፎርስ ግራቪቴሽናል ፎርስ ቅድም ያየ ነው ማለት ነው። so if you throw the object vertically upwards it falls back to the earth because of this force ማለት ነው። አንድ ነገር ወደ ላይ ስንወረውር ሄዶ ሄዶ የሆነ ሊሚት ላይ ደርሶ ይመለሳል አይደለ? ያ ምንድነው ግራቪቲ የኦብጀክቱን ቨርቲካል ወደ ላይ የመሄድን እንቅስቃሴ እየተቃወመው እየሳበው ይመልሰዋል ማለት ነው። መልሶ ወደ መሬት ላይ እንዲመጣ ያደርጋል። ያው ግራቪቲ ስራውን ያ ስለሆነ attracting everything towards the center of the earth የግራቪቲ ሮሉ። ሌላው ፎርስ ሜዥር የምናደርግበት ወይ ነው። ፎርስ ሜዥር የምናደርግበት ወይ ቤዚካሊ አሁን የምናውቀው ዲፎርሜሽን ኦፍ ስፕሪንግ ኮንሰፕት ተጠቅመን ነው። አንድ ስፕሪንግ ያው ይለጠጣል አይደል? እንዲህ ኮምፕረስ ስናደርግ ስንለጠጠው ይለጠጣል፣ ኮምፕረስ ስናደርገውም ኮምፕረስ ይሆናል ማለት ነው። ስለዚህ ያ ፎርስ ስፕሪንጉ ጋር ምን ያክል ፎርስ እንዳሳረፈ ዳይሬክትሊ ፕሮፖርሽናል በሆነ ወይ ማለት የስፕሪንጉ ኮምፕሬሽን መጠኑ ምን ያክል ፎርስ እንዳረፈበት ወይም የስፕሪንጉ ኢሎንጌሽን መጠኑ ምን ያክል ፎርስ እንዳረፈበት ለመግለጽ ያስችለናል ማለት ነው። ሶ ዊ ዩዝ ዘ ኮንሰፕት ኦፍ ዲፎርሜሽን ኦፍ ስፕሪንግ ቱ ሜዥር ፎርስ ማለት ነው። So the spring elongates when the force is applied and the pointer on the scale reads the value of that applied force. እዚህ ጋር ስፕሪንግ አለው። አንዱ ክብደት ስናስቀምጥ ይሄ ክብደት ምን ያክል ጫና አሳረፈበት የሚለው ስፕሪንጉ ይለጠጣል። ስፕሪንጉ ሲለጠጥ ከሱ ጋር አብሮ ፖይንተሯ ትሽከረከራለች። ይሄን ያክል ፎርስ ነው የሚለውን ከሪዲንግ ላይ ማየት እንችላለን ማለት ነው። ሶ the SI unit of force ምንድነው? ኒውተን ነው and represented by capital N ማለት ነው። ሶ ኒውተንስ ሎው ላይ እንሄዳለን። ቀጥለን ኒውተንስ ሎው ኦፍ ሞሽን የኒውተን ህጎች ያው ቤዚክ ፊዚክስ ላይ ዋን ኦፍ ፈንዳሜንታል ሎስ ኢን ፊዚክስ ከሚባሉት ውስጥ ነው የኒውተን ህጎች። ሶ ሰፖዝ you are moving by car, your body tends to keep moving towards the car if the car comes to a sudden stop. መኪና ውስጥ ሆነን እየነዳን ድንገት ፍሬን ብንይዝ ምን አይነት ፊሊንግ ይኖረናል? ወደፊት ያስፈነጥረናል አይደለ? መኪናው ቆመ፣ እኛ ግን ወደፊት ሊወረውረን የሆነም ቴንድ የሚያደርግ ፎርስ ይኖራል አይደለ? የዛ ፎርስ ወይም የዛ ኢፌክት ቴንደንሲው ምንድን፣ ምክንያቱ ምንድን? እነኚህ ሁሉ የሚመለሱት በዚህ በኒውተንስ ላው ኦፍ ሞሽን ነው ማለት ነው። so with that we directly go into the Newton's first law of motion. የኒውተን የመጀመሪያ
የእንቅስቃሴ ወይም የሞሽን ህግ የሚባለው ኒውተንስ ፈርስት ላው ኦፍ ሞሽን ነው። ይሄን እዚህ ባለው ኤግዛምፕል ብናይ የተሻለ ይሆናል በደንብ ክሊር ስለሆነ። ኒውተንስ ፈርስት ላው ኦፍ ሞሽን ምን ይላል? a body at rest will remain at rest and a body in motion will continue moving at a constant velocity in a straight line unless acted upon by a net external force። ምንድን ነው እያለ ያለው? አንድ ኦብጀክት አትረስት ከነበር፣ አትረስት ማለት እንዲተቀምጦ ምንም እንቅስቃሴ ሳያደርግ ማለት ነው። በዛ አይነት አትረስት ኮንዲሽን ከነበረ በዛው ነው የሚቀጥለው። ምን ካልሆነ? ውጫዊ የሆነ ኤክስተርናል ፎርስ አፕላይ ካልተደረገበት ማለት ነው። እየተንቀሳቀሰ የነበረም ከሆነ በዛው ስፒድ እየተንቀሳቀሰ ይቀጥላል ማለት ነው። ምን ካልሆነ? ውጫዊ ኤክስተርናል ፎርስ፣ ውጫዊ የሆነ ፎርስ ካላረፈበት ማለት ነው። ስለዚህ ይሄ የመጀመሪያው የኒውተን ህግ ይባላል ማለት ነው። እዚህ ጋር እንደምታዩት አሁን ይሄ አትረስት ያለው ኦብጀክት ነው። ካልገፋ ነው ወይ በዚህ ጋር የሆነ ግፊ ከሌለው ወይም እንዲህ ካላነሳ ነው ንቅንቅ አይልም። አን ኦብጀክት አት ሬስት ዊል ሪሜን አት ሬስት። እዚህም እንደምናየው ፎርሱ ባላንስድ ከሆነ ራሱ ምንድነው ዜሮ ነው የሚሆነው አይደል? በተቃራኒ አቅጣጫ ላይ ለምሳሌ ሁለቱም ሰዎች እኩል የሆነ ፎርስ አፕላይ ያደርጉበት ነው። ምን ይሆናል? አን ኦብጀክት አክትድ አፖን ባይ ኤ ባላንስድ ፎርስ ሪሜንስ አት ሬስት ማለት ነው። በሁለቱም አቅጣጫ በሁለቱም አቅጣጫ እኩል የሆነ ፎርስ በኦፖዚት ዳይሬክሽን ካደረገን ምን ይሆናል? ስቲል አትረስት ነው ማለት ነው። ሁለተኛው ሀሳብ ደግሞ ያው ከዛ ጋር በተያያዘ አን ኦብጀክት አክትድ አፖን ባይ አን አንባላንስድ ፎርስ ቼንጅስ ስፒድ ኤንድ ዳይሬክሽን እዚህ ጋር ያለው ማለት ነው። አንባላንስድ የሆነ ባላንስድ ከሆነ ምንድን ነው? ባላንስ ስለ ኢኩሊብረም ነው፣ አይንቀሳቀስም። አንባላንስድ ማለት በአንድ በኩል ብቻ የሆነ ማለት ነው። ባላንስድ ያልሆነ በአንድ በኩል ብቻ ብንገፋ ይህ ምን ይሆናል? አሁን ቦክሱ መንቀሳቀስ ይጀምራል ማለት ነው። ሶ ዲስ ኢዝ ኒውተንስ ፈርስት ሎው ኦፍ ሞሽን የምንለው ይሄንን ነው ማለት ነው። የኒውተን ሁለተኛው ሎው ደግሞ እዚህ ያለውን ቴክስት ያው ፔዝ ነው፣ ዝም ብሎ ታዩታላችሁ። እሱንም በተሻለ እዚህ ጋር በሲምፕል ፊገሬቲቭ በሆነ ወይ መግለጽ እንችላለን። ኒውተንስ ሰከንድ ሎው ኦፍ ሞሽን ምንድን ነው የሚለው? ኒውተንስ ሰከንድ ሎው ኦፍ ሞሽን ስቴትስ ዳት the force acting on an object is equal to the mass of that object multiplied by its acceleration ማለት ነው። or the force acting on an object is directly proportional to the mass of an object and its acceleration ብለን መውሰድ እንችላለን ማለት ነው። ይሄ ቤዚክ የሆነ የኒውተን ሁለተኛው ሎው ነው ማለት ነው። ፎርስ ኢኳልስ ማስ ታይምስ አክሰለሬሽን የምንለው ማለት ነው። ኤፍ ማለት ፎርስ ነው፣ ኤም የኦብጀክቱ ማስ ነው። ይህ ምንድን ነው? የኦብጀክቱ አክሰለሬሽን። ፕሊዝ አንሚዩት አታድርጉ። ሚዩት ሳደርግ አንሚዩት አታድርጉ። ባክግራውንድ ላይ ድምፅ አለ። ዳዊት አይ ቲንክ አንተ ጋር መሰለኝ ባክግራውንዳችሁ ላይ የሚረብሽ ድምፅ ካለ ሚዩት አድርጋችሁ አውርታችሁ ሲጨርሱ አንሚዩት ማድረግ ትችላላችሁ። ይሄም ተመሳሳይ ሀሳብ ነው። በቃ ኒውተን ሰከንድ ሎው ኦፍ ሞሽን ፎርስ፣ አንድ ፎርስ ማለት የኦብጀክቱ ማስ እና አክስለሬሽን ጋር ዳይሬክትሊ ፕሮፖርሽናል ነው ማለት ነው። ትልቅ የሆነ ማስ ያለው ኦብጀክት አክስለሬሽኑ ትንሽ ነው ሊሆን የሚችለው ማለት ነው፣ በኮንስታንት ፎርስ ከሆነ ማለት ነው። ትንሽ የሆነ ኦብጀክት ማሱ ትንሽ የሆነ ኦብጀክት ደግሞ ምንድነው የሚሆነው? አክስለሬሽኑ ትልቅ ነው የሚሆነው አይደል? ተመሳሳይ ፎርስ ከሆነ አፕላይድ የሚሆንበት ፎርሱ ኮንስታንት ከሆነ፣ ስለዚህ ያንን ሪሌሽን እዚህ ጋር የሚገልጸው ማለት ነው። ሶ ሂር ማቴማቲካሊ ኒውተንስ ሰከንድ ሎው ማቴማቲካሊ ቅድም እንዳየነው ምንድነው? ፎርስ ኢኳልስ ማስ ታይምስ አክሰለሬሽን ነው ማለት ነው። እንደምታዩት ቀስት ኦቨርሄድ ከላይ የምታዩ ምንድነው? ቬክተር እንደሆነ አክሰለሬሽንም ቬክተር ኳንቲቲ ነው፣ ፎርስም ቬክተር ኳንቲቲ ነው፣ ማስ ስካላር ነው። ስለዚህ በዛ ወይ እንገልጻለን ማለት ነው። where the f with the arrow is overhead is the force acting on the body, m is the mass of the body, and a is the acceleration when acted upon by the force f ማለት ነው። so from the above equation ምን እናያለን? we see that the Newton can be expressed in terms of the units of mass, length እና time። አንድ ኒውተን ማለት 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ነው። ያ የሁለቱንም ዩኒት ነው የሚወስደው። የማስ ዩኒት ምንድን ነው? ኪሎግራም ነው አይደለ? ኪሎ ያ
የአክሰለሬሽን ዩኒት ደግሞ ሜትር ፐር ሰከንድ ስኩዌር። ስለዚህ የሁለቱም ዩኒት ኮምባይንድ ሲሆን ኪሎግራም ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ይሄ ማለት ደግሞ ኒውተን ማለት ነው። ይሄ ማለት ኒውተን ማለት ነው። ኒውተን ሶ 1 ኒውተን ሚንስ 1 ኪሎግራም ሜትር ፐር ሰከንድ ኪሎግራም ያ ስኩዌር ነው ማለት ነው። ሜትር ፐር ሰከንድ ስኩዌር yes exactly yeah therefore 1 ስኩዌር ኒውተን ዲፋይን ሲደረግ ምንድነው it is defined as the force that when acted upon on an object of the mass of 1 kilogram produces an acceleration of 1 meter per second square ማለት ነው። አንድ ኒውተን ማለት ዲፋይን ሲደረግ አንድ ኪሎግራም ኦብጀክት ላይ አፕላይድ ሲሆን 1 ሜትር ፐር ሰከንድ ስኩዌር በሆነ ጥድፈት እንዲሄድ የሚያደርግ ማለት ነው። ሌላኛው ከዚሁ ከኒውተን ሰከንድ ላው ጋር በተያያዘ ለግራቪቴሽናል ፎርስም አለ እንደዚሁ። ግራቪቴሽናል ፎርስ ማለት ያው የመሬት ስበት በመሬት ስበት ምክንያት የሚኖር ፎርስ ማለት ነው። እሱ ሁሌም ቨርቲካሊ ዳውንዋርድ ነው። ቨርቲካል ነው እሱ ሆሪዞንታል አይደለም። ቨርቲካሊ ወደ ታች ነው የሚሰበው። ወደ ላይ የሆነ ነገር ብንወረውር ያ ነገር ሄዶ ሄዶ ጫፍ ላይ ደርሶ ወደ ታች ይመለሳል። አዳይን ያ ምንድነው ግራቪቴሽናል ፎርስ ነው ማለት ነው። ግራቪቴሽናል ፎርስ ስናወራ ያው እሱም ልክ እንደ ፎርስ ኢኳልስ ቱ ማስ ታይምስ አክሰለሬሽን እንዳለው ሆኖ እቺ ግራቪቴሽናል ኮንስታንት ግን አለች። ይሄ 9.8 ሜትር ፐር ሰከንድ ስኩዌር ማለት ነው። ይሄ ማለት በመሬት ስበት አማካይነት ወይም በመሬት ስበት ምክንያት ማንኛውም ኦብጀክት ወደ መሬት ለመምጣት አክሰለሬት የሚያደርግበት ሬት ማለት ነው ይሄ ኤምጂ። ስለዚህ this force is directed towards the center of the earth and FG is also called the weight ይባላል ማለት ነው። ክብደት ማለት ነው። ክብደት ሁሌ ቨርቲካል ወደ ታች ነው አይደለ የሚመዝነው አቅጣጫው። ስለዚህ በዛ ወይ ማለት ነው። so the weight of the body is ሌላ ፕላኔት ቢሆን ግራቪቴሽናሉ ይቀየራል። good point good question and good point ይሄ እርዝ ላይ ብቻ ነው on the surface of the earth ነው። ሳን ላይ ሌላ ፕላኔት ላይ ሲሆን 10 times more than እየሆነ የሚሄድበት እንትን አለ፣ የሚቀንስበትም አለ እንደየፕላኔቱ። ጥሩ ኮንሲደሬሽን ነው። ታንክ ዩ። ይሄንን ስናይ እዚህ ጋር እችኛዋ the acceleration due to gravity is denoted by g and has a constant value of 9.8 meters per second where ጁፒተር ላይ ወይ ማርስ ላይ ወይ ሳን ላይ አይደለም on the earth surface of the earth። እዚህ ጋር ዲስቲንክሽኑን ኦልሬዲ አክሰዋል። ከኤርዝ ውጭ ከሆነ ከኤርዝ ሰርፌስ ውጭ ከሆነ ይሄ ግራቪቲ አንጠቀምም ማለት ነው። ሶ በዛ መሰረት ግራቪቴሽናል ፎርስ ማለት ዌይት በሚል አልተርናቲቭሊ መጠቀም እንችላለን። ዌይት ማለት ማስ ታይምስ ግራቪቲ ነው ማለት ነው። ሶ ኤግዛምፕል እናያለን። እቺኛው ፔጅ ሃይድ አድርጎብኛል። ኦኬ example 4.1 a force of 10 newton acts on a block of mass 2 kilogram resting on a smooth horizontal surface. What is the acceleration of the block? and 10 ኒውተን ፎርስ 2 ኪሎ ግራም ማስ ባለው ብሎክ ላይ አክቲቭ ወይም አረፈበት ይላል ሆሪዞንታል ሰርፌስ ላይ። ስለዚህ የብሎኩ አክሰለሬሽን በዚህ ፎርስ አማካኝነት ምን ያክል አክሰለሬትድ ይሆናል የሚለውን ስናይ ዳይሬክትሊ ኒውተን ሰከንድ ለው ነው የምንጠቀመው። ፎርስ ተሰጥቶናል፣ ማስ ተሰጥቶናል። ስለዚህ አክሰለሬሽን የተጠየቅነው therefore the unbalanced force acting on the block is 10 newton. from Newton's second law of motion we have force equals mass times acceleration. therefore የተጠየቅነው አክሰለሬሽን ስለሆነ እናደርጋለን a equals force over ማስ አይደል። ቀጥታ ዩኒት ሁሌም ዩኒት መጠንቀቅ አለባቸው። ባለፈውም እንዳልኳችሁ የሆነ ነገር ዩኒት ኮንሲስተንሲ መኖር አለበት። ስለዚህ 10 ኒውተን ፐር 2 ኪሎግራም እንላለን። ኒውተን ማለት ስንዘረዝረው ቅድም እንትን እንዳልነው ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ኪሎግራም ከታች ወረድ ተሰጥቶ ነው። ስለዚህ ኪሎግራምን ካንስል አውት ያደርጋል። 10 ለ2 ሲካፈል 5 ነው። 5 ሜትር ፐር ሰከንድ ስኩዌርድ ነው ማለት ነው። therefore the direction of the acceleration is the same as the direction of the force ማለት ነው። የፎርሱም ዳይሬክሽን ኦብጀክቱ አክሰለሬት ወደሚያደርግበት ወደ አክሰለሬሽኑ ዳይሬክሽን ነው ማለት ነው። ኤግዛምፕል 4.2 a force of 100 newton acts on a certain object and accelerates it by 2 meter per second square in the direction of the force. በፎርሱ አቅጣጫ ላይ
አክት አደረገ ማለት ነው። አሁን ደግሞ ምንድነው የተጠየቅነው? ማሱ ምን ያክል ነው? ማስ ነው የተጠየቅነው። ማስ ነው የተጠየቅነው። ኤግዛክትሊ። ስለዚህ ሁሉንም እንጽፋለን፣ ግቭን እናወጣለን፣ ሪከርድ እንጽፋለን፣ ሶሉሽን ላይ እንመጣና ዳን ባላንስድ ፎርስ አክቲንግ ኦን ዘ ብሎክ ኢዝ 100 ኒውተን the same way we use የኒውተንን ሰከንድ ሎው ተጠቅመን እንዲህ እንጽፋለን። ፎርስ ኢኳልስ ማስ ታይምስ አክሰለሬሽን እንላለን። ያ ኦቨር ማስ ኦቨር ፎርስ ኦቨር አክሰለሬሽን አክሰለሬሽን ይሆናል። ከዛ አሁን አክሰለሬሽን ስለተሰጠ ሜትር ፐር ሰከንድ ስኩዌሩ ሜትር ፐር ሰከንዱን ካንስል አውት ያደርጋል። 100 ለ2 50 ነው። ኪሎግራም ብቻ ይቀራል ማለት ነው። እዚህ ጋር ዩኒት ተጣፍቶ የሚቀረው ዩኒት ብቻ ነው የሚሆነው ማለት ነው። አሁን ማስ ስለሆነ የማስ ዩኒት ባይ ዲፎልት ኪሎግራም እንደሆነ ኤክስፔክት ታደርጋላችሁ ማለት ነው። ኤግዛምፕል 3 what is the weight of a body of mass 10 kilogram on the surface of the earth? weight ነው የተጠየቀው። ማስ ኢዝ ኢኳልስ ቱ weight equals mass times gravity አይደለ? የኦብጀክቱ ማስ 10 ኪሎግራም ነው። ያ ግራቪቲ ደግሞ gravitational constant excellent ያ 9.8 ሜትር ፐር ሰከንድ ስኩዌር በማሱ ስናባዛው 98 ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ነው። ያ ማለት 9 ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ኒውተን ማለት ነው። ኒውተን ነው። ኤን ሚንስ ኒውተን የሰውየው ስም ነው። በሰውየው ስም ነው ዩኒቱ። አይዛክ ኒውተን አይደለ ሳይንቲስቱ፣ በሱ ስም ነው። ሶ 98 ኒውተን ይሆናል ማለት ነው። ቀጥሎ ኒውተንስ ተርድ ሎው እናያለን። እነኚህ ጽሁፎች ስቴፕ ባይ ስቴፕ እንድታዩት ነው። ዋናው ሀሳቡን ነግራቸውና የኒውተንስ ተርድ ሎው እዚህ ጋር የኒውተን ሶስተኛው ህግ እንዳልኳችሁ ፊዚክስ ላይ በጣም ቤዚክ ከሚባሉ ህጎች አንዱ ነው የኒውተን ህጎች። ስለዚህ የኒውተን ተርድ ሎው ደግሞ ምንድን ነው የሚለው እዚህ ጋር በጥሩ እንግሊዝኛ ስለተጻፈ ማለት ነው። ኒውተንስ ተርድ ሎው ኦፍ ሞሽን ስቴትስ ዳት ፎር ኤቭሪ አክሽን there is an equal and opposite excellent ለእያንዳንዱ አክት ለሚያደርጉ ፎርሶች ለእያንዳንዳቸው ምን አላቸው? እኩል ነገር ግን አቅጣጫቸው ተቃራኒ በተቃራኒ አቅጣጫ ማለት ነው። ለምሳሌ እኛ ግድግዳ ብንገፋ በእጃችን ግድግዳ ብንገፋ እጃችን ግድግዳ ላይ የሚያሳርፈው ፎርስ አለ። ግድግዳው ደግሞ አልገፋም እምቢ ብሎ እኛን መልሶ የሚገፋበት ፎርስ አለ። ያ ምንድነው? እኩል ነው ማለት ነው። ያ በአቅጣጫ ወይም በዳይሬክሽን ኦፖዚት ናቸው ፎርሶቹ፣ ግን በማግኒቲዩድ እኛ 20 ኒውተን ካሳረፍንበት እሱም 20 ኒውተን ያሳርፍብናል። እኛ 40 ኒውተን ካሳረፍንበት እሱም 40 ኒውተን ያሳርፍብናል ማለት ነው። ሶ the negative sign indicates ይሄ ኔጌቲቭ ሳይን ምንድነው የሚያሳየው? አቅጣጫው ተቃራኒ እንደሆነ አቅጣጫን መልስ ማለት ነው። ያ the negative sign indicates that these two forces are equal in magnitude but opposite direction ያንን ነው የሚገልጸው። How it is disturbing ያ እሱን ነው የሚገልጸው። ሶ ቀጥሎ ፍሪክሽን እናያለን ማለት ነው። ፍሪክሽን ማለት ሰበቃ ነው። ሰበቃ ይሄ ፍሪክሽን ማለት አንድ ለምሳሌ እኛ መሬት ላይ ስንቆም እግራችን መሬት ነክቷል አይደለ? ከመሬትና ከኛ እግራችን ጋር ያለው ሪሌሽን በፍሪክሽን ይገለጻል ማለት ነው ባጭሩ። ጭቃማ ቦታ ላይ ስንሆን ያንሸራትተናል አይደል? ባላንስ ጠብቀን ለመራመድ እንቸገራለን። ይሄ የሚያሟልጭ አይነት ጭቃ ላይ ስንሆን፣ በተመሳሳይ ደግሞ እንደዚህ በአሸዋማ ወይም በደንብ ደረቅ እንትን ላይ ስንሆን በደንብ ሳያንሸራትተን መራመድ እንችላለን አይደለ? ስለዚህ ያ ምንድን ነው የሚያመለክተው? እንደየ ማቴሪያሉ፣ እንደየቦታው፣ እንደየባህሪው ፍሪክሽን ፎርስ የሚለያይ ነው ማለት ነው። ፍሪክሽን ለምሳሌ እዚህ ጋር why do vehicles easily get stuck in a mud? እዚህ ጋር ጭቃ ውስጥ ገብቶ ተይዞ ታያላችሁ አይደለ? ይሄ because of friction ነው። ሌላ ምንም እንትን የለውም። እንቅስቃሴን የመቃረን ቴንደንሲ ማለት ነው። እኛ ወደፊት ልንሄድ ስንል ወደፊት አትሄዱም ብሎ የሚገፋ ኃይል ወይም ሬዚስት የሚያደርግ ያንን ሞሽን ሬዚስት የሚያደርግ ኦፖዝ የሚያደርግ ቴንደንሲ ማለት ነው ፍሪክሽን ባጭሩ። ቤዚካሊ ሁለት አይነት ፍሪክሽኖች አሉ፣ ስታቲክ ፍሪክሽን እና ካይኔቲክ ፍሪክሽን ተብሎ። ስታቲክ ፍሪክሽን የሚባለው ባጭሩ ነግራችሁ ለማለፍ፣ ስታቲክ ፍሪክሽን የሚባለው አንድ ኦብጀክት እንቅስቃሴ ሳያደርግ፣ ለምሳሌ 100 ኪሎ የሚመዝን ሳጥን መሬት ላይ ቁጭ ብለዋል። እሱን ስንገፋ መንቀሳቀስ እስኪጀምር ድረስ የኛን ግፊ የኛን ኃይል
ይቃወማል። ያ የሚቃወመው ፎርስ ስታቲክ ፍሪክሽን ይባላል ማለት ነው። ስታቲክ ፍሪክሽን። ካይነቲክ ደግሞ እንቅስቃሴ ላይ እያለም የሚኖረው ተቃውሞ ማለት ነው። እንቅስቃሴን የሚቃወምበት መንገድ ለምሳሌ የሆነ ኳስ እንዲህ መሬት ላይ ስሙዝ የሆነ መሬት ላይ ኳሷን መታናት ሮል ታደርጋለች አይደል? ትሽከረከራለች። ግን እያንዳንዷ ፖይንት ላይ ኳሷ እየተንቀሳቀሰች ፍጥነት እየቀነሰች ነው የምትሄደው አይደለ? ለምንድን ነው? ያ በካይነቲክ ፍሪክሽን አማካኝነት ነው። እያንዳንዷን ሜትር እንደሄደ እየቀነሰ 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 መጨረሻ ላይ ምን ይሆናል? ይቆማል። አንድ ኦብጀክት እንቅስቃሴ ላይ ኖሮ ያን እንቅስቃሴውን የሚቃወመው ፍሪክሽን ካይኔቲክ ይባላል። አንድ ኦብጀክት አትሬስት ሆኖ ምንም አይነት እንቅስቃሴ ሳያደርግ እንቅስቃሴን ለማስጀመር የሚደረገው ኦፖዚሽን ወይም ሬዚስተንስ ምን ይባላል? ካይኔቲክ ፍሪክሽን ይባላል ማለት ነው። ስለዚህ እዚህ ጋር በክሊር በሆኑ ቃላቶች ስታቲክ ፍሪክሽን ማለት ይሄ ሬዚስትስ ደ ኢኒሺዬሽን ኦፍ ሞሽን፣ ሞሽን ገና ኢኒሺዬት ለማስጀመር ማለት ነው ያለው ተቃውሞ ወይም ኦፖዚሽን ነው። ካይኔቲክ ፍሪክሽን ስንል ግን ምንድን ነው? አንድ ኦብጀክት ኦልሬዲ ሙቭ እያደረገ ነው ሙቭ፣ ነገር ግን ያንን ሙቭመንት ኢቨን ኢፍ እየተንቀሳቀሰም ቢሆን ያን እንቅስቃሴ ወደ ዜሮ ለመቀየር የሚያደርገው የሚኖረው የሳርፌሱ ቴንደንሲ ማለት ነው። ሶ ሁሌም ካይኔቲክ ፍሪክሽን ከስታቲክ ፍሪክሽን ያንሳል ሁሌም ፎር ኤኒ ኬዝ። ምክንያቱም እንቅስቃሴ ለማስጀመር የሚኖረው ሬዚስታንስ ነው ትልቅ። አንዴ ከጀመረ በኋላ ፍሪክሽኑ እየቀነሰ ነው የሚመጣው ማለት ነው። ቀጥሎ ኮንሰፕት ኦፍ ወርክ እናያለን። አቤት አሁን ቅድሙ ኒውቶን ተርድ ሎው ላይ ያለው ለምሳሌ አንድ ግድግዳ ስንገፋ ያለው እንትን ፎርስና ግድግዳው መልሶ እንትን ሳይንቀሳቀስ እዛ ሆኖ የኛን ጉልበት የሚጠቀመው እንትን ተመሳሳይ ነው ብላኝና አይደል? ለምሳሌ እንደዚሁ የሆነ እንትን ገፍተን እኛ ስንገፋ የሚንቀሳቀስ ከሆነ እሱም እኩል ነው አፕላይ ያደረገ ነው እኛ ላይ ያንን ያክል ፎርስ። አሁን የኒውተን ኮንሰፕቱ ምንድነው? ማንኛውም አክሽን እኩል የሆነ እየደረሰበት ወይም የፊል ያደረገውን ያክል መልሶ ለኦፖዚሽኑ ወይም ለተቃራኒ ኦብጀክት ይሰጣል። ኦፖዚት የሆነ እንትን አለ፣ ኦፖዚት የሆነ ሪስፖንስ አለ ማለት ነው። አማን አሁን መንቀሳቀስና አለመንቀሳቀስ ብቻ ሳይሆን ኮንሰፕቱ ኦፍ ኮርስ ያው መንቀሳቀስ የሚጀምረው ከኦብጀክቱ ዌይት በላይ የሆነ ፎርስ አፕላይ ስናደርግ እና የኛ ፎርስ ሲበልጥ መንቀሳቀስ ይጀምራል። እየተንቀሳቀሰም ግን ያንን ያክል ፎርስ እኛ ላይ ሪቨርት ያደርጋል ነው። ያ ነው ሐሳቡ ኒውተን ተርድ ሎው። ኦኬ ገብቶኛል። ጥሩ። ቀጥሎ ወደሚቀጥለው ሴክሽን ኮንሰፕት ኦፍ ወርክ። ወርክ ምንድን ነው? ያው ስራ ነው አይደለ? በተለምዶ ኤቭሪዴይ ሁላችንም ስራ ብለን እንሄዳለን። እንግዲህ ስራ በተለምዶ ዲፋይን የምናደርገውና ወይም በተለምዶ እየሰራን ወይም የምንገልጻቸው ነገሮች እና በፊዚክስ ወርክ የሚገለጽበት መንገድ የተለያየ ነው። So the word work has variety of meanings in everyday language. In everyday sense, the term work means to do something that takes physical and mental effort. ያው ስራ ስንል በአእምሮ ሊሆን ይችላል፣ በጉልበት ሊሆን ይችላል። የተለያዩ ስራዎችን የምንሰራቸው ስራዎች አሉ in our everyday living ላይ። እስቲ እነኚህን ሁለት ኮንዲሽኖች ኦኬ but in physics in physics work has a distinctly different meaning. በፊዚክስ ወርክ የሚለው ትንሽ በተለምዶ ዲፋይን ከምናደርገው የተለየ ነው። እሱን ለመረዳት ይረዳን ዘንድ እስቲ እነኚህን ሁለት ሲቹዌሽኖች ይዩ። a student holds up a heavy chair for several minutes. አንድ ተማሪ የሆነ ቼር ተሸክሞ እንዲህ ለብዙ ደቂቃዎች ቆሟል ተሸክሞ። ያ ወርክ ነው አይደለም? አሁን በእኛ ሴንስ ተሸክሟል፣ ጉልበት እያወጣ ነው፣ ወርክ ነው ብለን ነው አይደል ዲፋይን የምናደርገው በተለምዶ እሱ። ሁለተኛውም a student carries a bucket of water along a horizontal path while walking at a constant velocity. ባልዲ በተመሳሳይ አንድ ተማሪ አንድ ባልዲ ሙሉ ውሃ ይዞ ሆሪዞንታሊ በተመሳሳይ ቬሎሲቲ በኮንስታንት ቬሎሲቲ ወክ ቢያደርግ ይሄ ወርክ ነው አይደለም የሚለውን ከሳይንቲፊክ ዴፊኒሽን የወርክ ሳይንቲፊክ ዴፊኒሽን ስናይ እናያለን ማለት ነው። አሁን ወርክ ስንል
ኦኬ እናያለን። እሺ ኦኬ ይሄኛው ፓርት ወደኋላ መምጣት ነበረበት። ኤኒዌይስ ችግር የለው። አሁን ወርክ ስንል ምንድነው? አሁን በፊዚክስ ኮንቴክስት ወርክ የሚባለው ምንድነው? አንድን ኦብጀክት ሙቭ ለማድረግ አሁን እዚህ ጋር እንደምታዩት the use of force to move an object አሁን ያ ኦብጀክት ሙቭ ሲያደርግ the force must be applied in the same direction that the object moves አሁን ወርክ ብለን በፊዚክስ ተርም ወይም በፊዚክስ ኮንሰፕት ወርክን ዲፋይን ስናደርግ አፕላይድ የሚሆነው ፎርስ እና ኦብጀክቱ ሙቭ የሚያደርግበት ዳይሬክሽን አንድ መሆን አለበት። ግልጽ ነው። ለምሳሌ ይሄ አንድ ቦክስ ተሸክሟል አይደል? የሚታየው ሰውዬ አንድ ቦክስ ተሸክሟል። እሱ ቦክሱ ላይ ምን አይነት ፎርስ the direction of the force አፕላይ የሚያደርገው ፎርስ አቅጣጫ ወዴት ነው? ሎድ ነው አይደል? ክብደት ስለሆነ ክብደት ወደ ታች ለመውደቅ ነው። ከለቀቅነው ለመውደቅ ነው የሚፈልገው አይደል? ስለዚህ ያንን እንዳይወድቅ ምን ማድረግ አለብን? ወደ ላይ ወደ ታች የግራቪቲን ተቃራኒ ወደ ላይ መስጠት አለብን መያዝ። ስለዚህ the direction of the applied force ምንድነው? ቨርቲካል ነው፣ ወደ ላይ ነው። ኦብጀክቱ ሙቭ እያደረገ ያለው ሰውየው ሆሪዞንታሊ ነው እየሄደ ያለው አይደል? ይዞት እየሄደ። ስለዚህ ዳይሬክሽን ኦፍ ሞሽኑ ምንድነው? ሆሪዞንታል ነው። ይሄ ምንድነው? ፎርስ ወርክ አይደለም ባጭሩ። ይሄ ወርክ ተብሎ ዲፋይን አይደረግም በፊዚክስ። ለምን? the force should be in the same direction እዚህ ጋር ወደዚህ ኤግዛምፕል እንመጣለን። እችን እንትን እንይና it might surprise you to know that as the term work is used in physics there is no work done on the chair or on the bucket even though effort is required in both cases አሁን ምንድነው ያለን እዚህ ጋር ያየናቸው ሁለቱ ኬዞች ወርክ ደን አይደሉም። ያው ጉልበት አውጥቷል ተማሪዎቹ ጉልበት አውጥተው ነው የሚሸከሙትም ይዘው የሚራመዱት አይደለ? ግን በፊዚክስ ሴንስ ምንም እንኳን ጉልበት ቢያወጡም ሁለቱም ወርክ ደን አይደለም። በፊዚክስ ወርክ ማለት ምንድን ነው? in physics work means the use of force to move an object and not all force that is used to move an object does work ያ ማለት አንድን ኦብጀክት ሙቭ ለማድረግ የምንጠቀመው የምናወጣው ሁሉም ፎርስ ምንድነው? ወርክ ጀነሬት አያደርግም ነው። for work to be done አሁን እዚህ ጋር በጣም ጥሩ ኮንሰፕት አለ። for work to be done the force must be applied in the same direction as the direction of the displacement of the object እዚህ ጋር በምናየው አይነት ማለት ነው። እዚህ ጋር በምናየው አይነት ፎርሱም ወደዚህ አፕላይድ መሆን አለበት። ኦፍ ዳይሬክሽኑ ወደዚህ ከሆነ ምንድነው? ወርክ ዳን ይባላል። ካልሆነ ይሄ ወርክ ዳን አይደለም እዚህ በተሰጠን ኤግዛምፕል መሰረት ማለት ነው። So if a force is applied in a different direction than the direction of the displacement of the object, we say there is no work. ምንም work የለም ማለት ነው። So as shown in the figure, carrying a box while walking does not result in a work being done. ይሄ ቀደም ያየነው ኤግዛምፕል ፎቶ ማለት ነው። ቦክስ ተሸክሞ እንዲህ ይዞ መራመድ በእኛ በተለምዶ ዴፊኒሽን ወርክ ሰርተናል እንላለን እቃ ስናጓጉዝ። በፊዚክስ ኮንቴክስት ግን ወርክ ደን አይደለም ይሄ። ለምን? አፕላይድ የሆነው ፎርስ ቨርቲካሊ ዳይሬክት አፕዋርድስ ነው። የኦብጀክቱ ሙቭመንት ደግሞ ሆሪዞንታል ስለሆነ ይሄ በፊዚክስ ሀሳብ ወርክ ደን የሚለውን ዲፋይን አያደርግም ማለት ነው። ያን ካየን እስቲ ወደዚህኛው ኤግዛምፕል እንመለስ። እዚህ ጋር ዲተርማይን ዌዘር ወርኪንግ ቢይንግ ደን ኦር ኖት። እዚህ ኦብጀክቶች ላይ በምታዩት ኤግዛምፕሉ ይሄ ነው። ዳይሬክሽኑ ፎርስ አለ፣ ፎርሱ አፕላይድ የሚሆንበት ዳይሬክሽን አለ። የኦብጀክቱ ሞሽን ወይም ኦብጀክቱ ወደ ሙቭ የሚያደርግበት አቅጣጫ በቀስት እያሳየ ነው። ይሄ ኢዝ ኢት ዱይንግ ወርክ የሚለውን የስ ኦር ኖ እያልን እናያለን ማለት ነው። ይሄ ልጅ የሆነ ቦክስ እየገፋ ነው። የቦክሱ ወይም የፎርሱ አቅጣጫ ወዴት ነው? ልጁ አፕላይ የሚያደርገው ፎርስ ዳይሬክሽኑ ሆሪዞንታሊ ቱ ደ ራይት አይደለ? ቦክሱም ወደዚህ ነው የሚንቀሳቀሰው ፎርሱ አፕላይድ ወደ ሆነበት ዳይሬክሽን። ስለዚህ ምንድን ነው? ኢት ኢዝ ዱይንግ ወርክ የስ። ሁለተኛው እንደዚህ ክብደት ቢያነሳ ያው ከፍ ዝቅ ነው አይደለም የምናደርገው ዌይት። ስለዚህ ቨርቲካል ነው አይደለ ፎርሱ። ሶ ዩ አፕላይ የሚያደርገው ዳይሬክሽን ኦፍ ዘ ፎርስ ቨርቲካል ነው፣ ዳይሬክሽን ኦፍ ሞሽኑ ቨርቲካል ነው። ስለዚህ ኢት ኢዝ ወርክ ዳን ማለት ነው። ያ ሶስተኛው እዚህ ጋር እንደምታዩት የቅድሙ አይነት ቦክስ ተሸክሞ እየሄደ ነው። ዳይሬክሽን ኦፍ ፎርሱ ያው ቦክሱ ወደ መሬት እንዳይወድቅ ግራቪቲን እንዲቃወም የሰውየው ፎርስ በእጁ የሚሰጠው ፎርስ ወደ ላይ ነው አይደለ?
ይዞ ሲሄድ ግን ኦብጀክቱ ደግሞ የሚንቀሳቀሰው ወደ ነው ወደዚህ ነው። ኢዝ ኢት ወርክ? No. ኖ። እነኚህ ምሳሌዎች በስዕል እንትን ያመጣውላችሁ ያው ወርክ ኦር ኖት ወርክ የሚለውን በደንብ ላቦሬት ለማድረግ ነው። እዚህ ጋር ቲቸር እዚህ ጋር አ ለምሳሌ ያ ሰውዬው እንትን ባስኬቱን በእጁ ይዟል አይደል? አ ግን እቃውን ሲያነሳ ከነበረበት እቃውን ሲያነሳ ሲያነሳ ስላልሰራ ወርክ ነው። ኤክሰለንት። በጣም ይሄ በቃ በደንብ ቢዮንድ እያያችሁ ነው። ደስ ይላል። ይሄ ወርክ ነው። እሱን እናየዋለን። እዚህ ኦኬ ጋርም አሁን ለምሳሌ ይሄኛው ማለት ነው። አሁን ያልከው ባጭሩ እዚህ ጋር ሴቷ ይሄን ያ ከግራውንድ ይሄን ያክል ከፍ ካደረገች ይሄ ምንድን ነው? ወርክ ነው። ያው እዚህ ጋር Work ነው። ያ ጥሩ ጥሩ፣ በጣም ጥሩ ቤዚክ ኢንሳይት ነው። ጥሩ ነው። ታንክ ዩ። ኦኬ እዚህ ጋር ወል እየገፋ ነው። አንድ ልጅ ግድግዳ ነው እየገፋ ያለው። የፎርሱ አቅጣጫ ወደዚህ ነው። ዳይሬክሽን ኦፍ ሞሽን ግን ያው ግድግዳ ነው እንግዲህ በዛ በሰው በዛች ትንሽ አቅም የሚገፋ ነገር አይደለም። ዲስታንስ የሆነ ዲስታንስ ስላልሄደ ያው ወርክ ማለት ፎርስ ታይም ዲስታንስ ነው። በሌላ እንትን ፎርስ አፕላይ አድርገን ግን ዲስታንስ ምንም ከሌለው ምንድነው ኢትዝ ዜሮ ወርክ ኦር ኖ ወርክ ማለት ነው። እነኚህን ያው ማየት ትችላላችሁ። ይኸው ቦክስ እየገፋች ነው። ቦክሱ ዳይሬክሽን ኦፍ ፎርስ ወደዚህ ነው። ዳይሬክሽን ኦፍ ሞሽንም ወደዚህ ወደ ቱ ራይት ዘን ኢትዝ ወርክ ማለት ነው። እዚህ ጋር የጀርባ ምንድነው ባግ ተሸክማለች። ባጉ ወደ ታች ሊውደቅ ነው የሚለው፣ እሷ ወደ ታች ሊውደቅ የሚለውን ኦፖዝ የሚያደርግ ፎርስ ነው ያው ሰውነቷ ጀነሬት የሚያደርገው ማለት ነው። ሶ ዳይሬክሽን ኦፍ ፎርስ ወደ ላይ ነው። ባጉ እየሄደ ያለው ያው ከእሷ ጋር ነው። ስለዚህ ኢት ኢዝ ኖ ወርክ ማለት ነው። ሶ በዛ ወይ ወርክ ነው አይደለም የሚለውን ዲፋይን ማድረግ ትችላላችሁ ማለት ነው። ሶ ከዛ ቀጥሎ ያው ወርክ ማለት ቤዚካሊ ያው በዴፊኒሽን በእንትን እንዳይ ነው ማቴማቲካሊ ወርክ ማለት ፎርስ ታይምስ ዲስታንስ ማለት ነው። ይሄ ፎርስ የሆነን ኦብጀክት የሆነን ዲስታንስ ኤስ በዛው ዳይሬክሽን ሲያንቀሳቀስ ማለት ነው። ሶ ዊዝ ዳት we go into the example 4.4. A boy pushed a box by a force of 60 Newton through please ምታወሩ ሚዩት አድርጉ። እያወራችሁ ያላችሁ አላችሁ እያወራችሁ ያላችሁ ሚዩት አድርጉ። A boy pushes እንትኑን ሸፍኖብኛል። አይድ ስክሪኑን ሸፍኖብኛል። ኦኬ A boy pushed a box by a force of 60 Newton through a displacement of 12 meters without acceleration. How much work is done by the boy? አንድ ልጅ 60 ኒውተን የሆነ ፎርስ አፕላይ አድርጎ አንድን ቦክስ ገፋ 12 ሜትር። ምን ያክል ስራ ሰራ ወይም ምን ያክል ወርክ ነው በዚህ ልጅ ፐርፎርም ዲያለው? ዜሮ ወርክ 12 ሜትር ገፍቷል። አክሰለሬሽን ማለት የቬሎ ኮንስታንት የሆነ ስፒድ ለማለት ነው። ኮንስታንት በሆነ ቬሎሲቲ ለማለት ነው። 12 ሜትር ወጥ በሆነ ፍጥነት ለማለት ነው እንጂ ምንም እንትን የለም ለማለት አይደለም። 12 ዲስፕሌስመንት ኦፍ 12 ሜትርስ ሲገፋው ወደ 12 ሜትር የሚሆን ከዚህ ፖይንት እስከዚህ ፖይንት ሲገፋ 12 ሜትር 12 ሜትር ሲሄድ በወጥ ስፒድ ነው። ያው ዊዛውት አክሰለሬሽን ስል አክሰለሬሽን የፍጥነት መቀየር ነው። ባለፈው እንትን እንዳወራ ነው ማለት። ስለዚህ ፎርስ ተሰጥቶናል። እቺ ምልክት የምታሳየው ምንድነው? እንደ ሴም ዳይሬክሽን ለማለት እቺ ፓራሌል ምልክቷ ያው በተለምዶ እንትን የምንላት ግን ብንተውም ችግር የለውም። ዋናው ግን ወርክ ደን ሆኗል ለማለት ፎርሱ እና ዲስፕሌስመንቱ ተመሳሳይ ዳይሬክሽን መሆን አለበት የሚለውን ያዙ። እዛ ይሄን ምልክት ባትጠቀሙም ችግር የለውም። ኤፍን ሲምፕሊ ኤፍ ብሎ መጠቀም ይቻላል። ሶ ኤፍ 60 ኒውተን ነው፣ ዲስታንስ ኦፍ 12 ሜትር ነው። ስለዚህ ወርክ ማለት ምን ያክል ነው? ፎርስ ታይም ዲስታንስ ነው አይደል? ዳይሬክትሊ ማባዛት 720 ኒውተን አፕላይ አድርጓል ማለት ነው፣ ወይም ይሄን ያክል ስራ ሰርቷል። ኤግዛምፕል 4.5 How much vertical force is required to lift a load vertically to a height of 3 meters if the work done is 600 joule?
ጁል ማለት ኒውተን ሜትር ማለት ነው። የፎርስ የወርክ ዩኒት ነው። ስለዚህ ወርክ ደን በጁል ተሰጠን 600 ጁል አለ። ዲስተንሱ ወይም ሄይቱ ቨርቲካሊ 3 ሜትር ነው። ስለዚህ ምን ያክል ፎርስ አፕላይ ማድረግ አለብን ነው የሚለው። ተመሳሳዩን ፎርሙላ እንጠቀምና ዲስ ታይም የተፈለገው ማን ነው? ፎርሱን የተጠየቀው አይደለም። ስለዚህ ዌይት አይ ሚን ወርክ ኦቨር ዲስታንስ 1800 እናደርግና ስለዚህ 200 ኒውተን ይሆናል ማለት ነው። therefore the force needed to lift a load to a height of 3 meters is 200 ኒውተን ማለት ነው። ቀጥሎ ካይኔቲክ እና ፖቴንሻል ኤነርጂስ እናያለን። ካይኔቲክ እና ፖቴንሻል ኤነርጂስ ማለት ካይኔቲክ ኤነርጂ ማለት ባጭር ነግራችኋለሁ። አንድ ኦብጀክት ለምሳሌ ኳስ በእግር ብንለጋ አንድን ኳስ በፍጥነት ይሄዳል አይደለ? ይሄ ኳስ የሚሸከመው ምን አይነት ኤነርጂ ነው ከተባላችሁ ካይኔቲክ ኤነርጂ ነው። ካይኔቲክ ኤነርጂ ካይኔቲክ ማለት እንቅስቃሴ ነው አይደል? ካይኔቲክ ማለት ራሱ ሞሽን ነው። ስለዚህ አንድ ሙቭ እያደረገ እንቅስቃሴ ላይ ያለ ኦብጀክት ፕሮሰስ የሚያደርገው ወይም የሚኖረው ኤነርጂ ማለት ነው ካይኔቲክ ኤነርጂ። so an object in motion has the ability to do work and thus it can be said to have energy. Kinetic energy is the form of mechanical energy possessed by an object due to its motion. ያው በእንቅስቃሴ ምክንያት አንድ ኦብጀክት ሊኖረው የሚችለው ኤነርጂ ማለት ነው። ስለዚህ ይሄ ካይኔቲክ ኤነርጂ ምንና ምን ላይ ይወሰናል? በኦብጀክቱ ማስ። ትልቅ ማስ ከሆነ ለምሳሌ ትልቅ ጎማ እንዲህ ብንገፋው ሮል እያደረገ ሲሄድ የሚሸከመው ካይኔቲክ ኤነርጂ በጣም ትልቅ ይሆናል። ትንሽዬ ጎማ የብስክሌት ጎማ እንዲህ ብንገፋ እንዲህ በቀጥ አድርገን ብንለቅ ይሽከረከራል። ስለዚህ በኦብጀክቱ በሚንቀሳቀሰው ኦብጀክት ማስ መጠኑና የሚንቀሳቀስበት ፍጥነት ላይ ይወሰናል ማለት ነው። ዲፔንድ ያደርጋል ካይኔቲክ ኤነርጂ። ካይኔቲክ ኤነርጂ ዲፔንድስ ኦን ማስ ኤንድ ስፒድ እዚህ ጋር እንደምናየው ማለት ነው። በፎርሙላም ሲገለጽ ያው ታያላችሁ። ካይኔቲክ ኤነርጂ ኢኳልስ 1/2 ታይምስ ማስ ታይምስ ስፒድ ስኩዌር ነው። ይሄ በዚህ መልኩ ነው የሚገለጸው ማለት ነው። ስለዚህ ማሱ ትልቅ ሲሆን ካይኔቲክ ኤነርጂውም ትልቅ ነው። ስፒዱ ትልቅ ሲሆን ካይኔቲክ ኤነርጂው ትልቅ ይሆናል ማለት ነው። ማቴማቲካሊም ያለውን ሪሌሽን መግለጽ እንችላለን ማለት ነው። እስቲ ኤግዛምፕል ነው። A ball of 200 gram is thrown at a speed of 20 meters per second. What is the kinetic energy of the ball? አንድ 20 ግራም የሆነ ኳስ ወደ አየር ወደ ላይ በ20 ሜትር ፐር ሰከንድ ተወረወረ። ይሄ ኳስ ሲንቀሳቀስ ወደ አየር ወደ ላይ ሲሄድ ምን ያክል ካይኔቲክ ኤነርጂ አለው ነው የተባለው። ሶ ጊቨን እናወጣለን። ሪኳየርድ ካይኔቲክ ኤነርጂ ነው። ደን ኮንቨርት ይሄ የግራምን ዩኒት ያው ግራም ወጥ ስላልሆነ ከእንትን ጋር ወደ ኪሎግራም እንቀይራለን መጀመሪያ። ኦር ፎርሙላ ውስጥ ቀጥታ ከተንም መቀየር እንችላለን። ዋንስ ዩኒት ኮንሲስተንት መሆን እንዳለብን ብቻ እንወቅ እንጂ እዚህኛውም ስቴጅ ላይ ብታደርጉ ችግር የለውም። ሶ ፎር ዘ ሴክ ኦፍ ፕሮሲጀር 200 ግራም ወደ ኪሎግራም ሲቀየር 0.2 ኪሎግራም ነው። ስለዚህ ቱ ካልኩሌት ዘ ካይኔቲክ ኤነርጂ ዩዝ ዲስ ፎርሙላ 1/2 times 0.2 kilogram times 20 meter per second square. ይሄ ሲባዛ ቶታሊ 40 ኪሎግራም ሜትር ፐር ሰከንድ ሜትር ስኩዌር ፐር ሰከንድ ስኩዌር ነው የሚሆነው። ይሄ ማለት 1 ሜትር 40 ኒውተን ሜትር ማለት ነው። 40 1 ጁል ማለት 1 ኒውተን ሜትር ነው። ስለዚህ 40 ጁል ኦር 40 ኒውተን ሜትር ብለን መግለጽ እንችላለን ማለት ነው። ቢኮዝ የኤነርጂ ዩኒቱ ጁል ነው። so the kinetic energy of the ball is 40 joule ማለት ነው። another example, how fast must a ball of 1 kilogram move in order to have a kinetic energy of 50 joule? 1 ኪሎግራም ክብደት ያለው ኳስ በምን ያክል ስፒድ ፍጥነት ቢሄድ ነው ካይኔቲክ ኤነርጂው 50 ጁል የሚሆነው ነው። ስለዚህ ማሱ 1 ኪሎግራም ነው፣ ኤነርጂው አለ፣ ስፒዱ ምን ያክል ነው ነው። እንግዲህ ሃው ፋስት የሚለው ምንድነው? ስፒዱን ነው አይደለም የሚገልጽልን። ሃው ፋስት ምን ያክል ቢፈጠን በምን ያክል ፍጥነት ቢሄድ የሚል ማለት። ስለዚህ ይሄን ፎርሙላ እንጽፋለን። የተፈለገው ቪ ስለሆነ ድራይቭ እናደርጋለን ማለት ነው። ይሄ ሁለት ወደዛ ሄዶ ያናባዛል፣ ከዛ ኦቨር የሚሆናል፣ ከዛ ስኩዌር ሩት ውስጥ ይገባል። ስለዚህ ቪ ማለት
square root of 2 times kinetic energy divided by the mass ማለት ነው እዚህ ያለው ማለት ነው። ስለዚህ እንደዛ አድርገን መተካት ነው። 2 ታይምስ ካይኔቲክ ኤነርጂ 50 ጁል ነው። ማሱ 1 ኪሎ ግራም ነው። ስለዚህ 50 ጁል ማለት ደግሞ ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ነው። ኪሎግራምን ያጣፋዋል። ሜትር ስኩዌር ፐር ሰከንድ ስኩዌር አለ። ከስኩዌር ሩት ሲወጣ ሜትር ፐር ሰከንድ ይሆናል ማለት ነው። ስኩዌሩ ሩቱን ያጠፋዋል ማለት ነው። 100 ለ1 ሲካፈል 100 ነው። እስከ ስኩዌር ሩት ሲወጣ 10 ማለት ነው። ስለዚህ 10 ሜትር ፐር ሰከንድ በሆነ ፍጥነት ቢንቀሳቀስ ነው 50 ጁል ኢነርጂ የሚኖረው ማለት ነው። የ1 ኪሎ ግራም ክብደት ያለው ቦል። ሌላው ግራቪቴሽናል ፖቴንሻል ኤነርጂ የሚባል ኤነርጂ ነው። ይሄ ግራቪቴሽናል ፖቴንሻል ኤነርጂ ማለት በግራቪቲ አማካኝነት በግራቪቲ የትኛው ጋር ይሄ ዴሪቬሽኑ ደራይቭ ስናደርግ ኦኬ ያ ደሪቬሽኑ እንትን አይላችሁም ብዬ ነው። ይሄ ኢሬዝ ላድርገውና ዋናው ፎርሙላ ይሄ ነው አይደለ? ከዚህ ፎርሙላ ላይ ቪን ብንፈልግ ሌሎቹን ፋንክሽን ኦፍ ቪ አድርገን መጻፍ ነው አይደል? ስለዚህ ኢኬ ይሄ ወደዚህ ሲያባዛው ሁለት ወደዚህ ቢያባዛው 2 ታይምስ ኢኬ ኢኳልስ ኤምቪ ስኩዌርድ ይሆናል አይደለ? አሁን ቪ ነው የምንፈልገው። አሁን ደግሞ በኤም ብናካፍል አይደለ? ይሄ እንዲሆንና ቪ ስኩዌር ኢዝ ኢኳልስ ቱ 2 ታይምስ ካይኔቲክ ኤነርጂ ዲቫይድድ ባይ ማስ ይሆናል አይደለ? አሁን ቪ ነው የምንፈልገው። ቪን ስለምንፈልግ ስኩዌር ነው የምንፈልገው። ስኩዌር ሩት ውስጥ ስናስገባው ቪ ይሰጠናል ማለት ነው። ይሄ እናጥፋው። ይሄ ማቴማቲክስ ነው። ሶ በዛ ስኩዌር ሩት ይጠፋል። ቪ ስኩዌር ብሎ ይጠፋል። ቪ ስኩዌር ቪን ለማግኘት ይሄ የሚመጣውን ቫልዩ ስኩዌር ሩት ውስጥ ካስገባን በቂ ነው። ለምሳሌ 10 ስኩዌር ቪ ስኩዌር 100 ከሆነ ቪን እንዴት ነው የምናገኘው? ይሁን ስኩዌር ሲደረግ 100 የሚሰጥ ቁጥር ስንት ነው አይደለ? ስለዚህ ስኩዌር ሩት ውስጥ ነው ተቃራኒ ነው ማስገባት ማለት ነው። ኦኬ ስለዚህ ቪ ስንት ነው ማለት ነው? 10 ነው ማለት ነው። 10 ቁጥር ነው ስኩዌር ሲደረግ 100 የሚሰጠን አይደል? the same thing ማለት ነው። ፎርሙላዎች እንደዛ ነው። ከስኩዌር ሲወጣ ያ ማስ ቢንጠቅስ እዚህ ትችል ማስ የተጠየቅነው ማስ ቢሆን ደግሞ ምን እናደርጋለን? the same approach እንከተላለን። v square m is equals to አሁን ደግሞ ማስ ከሆነ የተጠየቅነው በእንትን እናካፍላለን በv square ተቃራኒ ነው የሚሆነው ማለት ነው። ማስ ከሆነ የተጠየቅነው 2k over v square square root of 2k 2ek over v square ይሆናል ማለት ነው። ማን ይሄ ማስ ኦኬ ግልጽ ነው። በዚህ ማለት ነው። ቀጥሎ ፖቴንሻል ኤነርጂ እናያለን ማለት ነው። ፖቴንሻል ኤነርጂ ግራቪቴሽናል ፖቴንሻል ኤነርጂ ማለት አንድ ኦብጀክት ቨርቲካሊ የሆነ ከፍታ ላይ ሲሆን መሬት ወደ ታች ይስበዋል አይደለ? ያ መሬት ሲስበው በግራቪቲ በመሬት ስበት ምክንያት የሚኖረው ኃይል ማለት ነው። እዚህ ጋር ያለውን ጽሁፍ ሙሉን ያው እናንተ እንድታዩት ነው። ዋናው ሐሳቡን ከነገርኳችሁ ከጽሁፉ ጋር ማመሳሰል ትችላላችሁ። ይሄ ደግሞ የሚገለጸው በግራቪቴሽናል ፖቴንሻል ኤነርጂ እንዴት ነው በማቴማቲካሊ የሚሰጠው? የኦብጀክቱ ማስ አለ ምን ያክል ክብደት አለው የሚለው፣ ግራቪቴሽናል አክሰለሬሽን አለ ኮንስታንቱ ማለት ነው 9.82 እና ምን ያክል ከፍታ ላይ ነው ቨርቲካሊ ምን ያክል ከፍታ ላይ ነው የነበረው የሚለው ሄይቱ ማለት ነው። ሶ በፎርሙላ ደግሞ እንደዚህ ፖቴንሻል ግራቪቴሽናል ፖቴንሻል ኤነርጂ ኢኳልስ ማስ ታይምስ ግራቪቴሽናል አክሰለሬሽን ኮንስታንት ታይምስ the height ማለት ነው። ይሄን ከያዛችሁ በቂ ነው። በዚህ መሰረት እስቲ አንድ ኤግዛምፕል እንይ። how much potential energy is possessed if an object of mass 30 kg is placed on the top of 50-meter high building? Use acceleration due to gravity 10 meter per second square.
ያው ይሄ ለካልኩሌሽን ፐርፐዝ ነው። 10 ሜትር ፐር ሰከንድ ስኩዌር ተጠቀሙ ብለው ኮንስታንቱ 9.8 አድርጋችሁ እናንተ መጠቀም ትችላላችሁ። ስለዚህ አሁን ሄይቱ ተሰጥቶናል፣ ማስ ተሰጥቶናል፣ ሄይት ተሰጥቶናል። ግራቪቲ ያው 10 ተጠቀሙ ስላለ ይሄ ችግር የለውም። 9.8 እና 10 ብዙ ጊዜ ይቀያየራል ፎርሙላ ላይ። ዋናው የሚታወቀው ግሎባሊ 9.8 ሜትር ፐር ሰከንድ ስኩዌሩ ነው። ግን ለፎርሙላ ያክል ሲሆን ለካልኩሌሽን ፐርፐዝ ብቻ አንዳንዴ 10ም ተጠቀሙ ብሎ ጥያቄው ያዛል። አሁን እዚህ እንደዚህ ካልተሰጣችሁ ይሄም ካልተሰጣችሁ የምትጠቀሙ 9.8 ነው። ሁሉም ነገር አለ እጃችን ላይ። የተጠየቅነው ፖቴንሻል ኤነርጂ ግራቪቴሽናል ፖቴንሻል ኤነርጂ ነው። ፎርሙላውን እንጽፋለን። ማስ ታይምስ ግራቪቲ ታይምስ ሃይት ቀጥታ ማባዛት ነው። እዚህ ጋር መጠንቀቅ ያለባችሁ ዩኒት መጠንቀቅ አለባችሁ። ለምሳሌ ሳት እንዳትሸወዱ። ይሄ አሁን 50 ሚሊ ሜትር ቢሆን በችኮላ ሜትር አድርጋችሁ ወስዳችሁ እንትን ብትሉ በጣም ነው የምትሳሳቱት። ስለዚህ ዩኒት ኮንሲስተንሲ በጣም ቼክ ማድረግ ያለባችሁ። ሌላው ፎርሙላ ጽፎ የቀረው የካልኩሌተር ስራ ነው። the gravitational potential energy ስንት 15000 ጁል ማለት ነው። 15000 ጁል ወይም 15000 ኒውተን ሜትር ማለት እንችላለን። ጁል ወይም ኒውተን ሜትር። 4.9 How high should an object of mass 5 kg be lifted in order to have an energy of 1000 joule? Use acceleration due to gravity 10 meters per second. አሁንም ይሄን ተጠቀሙ ብሎ ስላዘዘ በዛ እንጠቀማለን ማለት ነው። አሁን የተጠየቅነው ምንድነው? how high height ነው አይደለ? h ነው የተጠየቅነው። በምን ያክል ከፍታ ላይ ነው 5 ኪሎ ግራም የሚመዝን ኦብጀክት ከፍ ብሎ መቀመጥ ያለበት? ምን ያክል ኤነርጂ እንዲኖረው 1000 ጁል ግራቪቴሽናል ፖቴንሻል ኤነርጂ እንዲኖረው ይሄ ኦብጀክት በምን ያክል ከፍታ መቀመጥ አለበት ነው። ስለዚህ በዛ መሰረት ፎርሙላውን ቀጥታ እንጠቀማለን። ኤችን ሶልቭ ስናደርግ በሁለቱ ማካፈል ማለት ኢፒ ኦቨር ኤምጂ ማድረግ ማለት ነው። ከዛ ቁጥር መተካት ካልኩሌት ማድረግ ማለት ነው። ፋይናሊ 20 ሜትር ላይ ቢቀመጥ ነው ይሄን ያክል ኤነርጂ ሊኖረው የሚችለው ማለት ነው። ይሄ ሜካኒካል ኤነርጂ ኖርማሊ የካይኔቲክ ኤነርጂ እና የፖቴንሻል ኤነርጂ ድምር ነው። በሜካኒክስም በፊዚክስም ከፍ ያላችሁ ወደ ዩኒቨርሲቲ ሌቨል ላይም ባለው ሜካኒክስ ላይ ኢነርጂ ካታጎራይዝ ሲደረግ ሜካኒካል ኤነርጂ የካይኔቲክ ኤነርጂ እና የፖቴንሻል ኤነርጂ ድምር ነው። ይሄ ኦልሞስት ፕሮቨን ፋክት ነው ማለት ነው። ይሄ የራሱ የዚህ ኤግዛምፕል ሳማሪ ነው። ቀጥሎ የመጨረሻው ቶፒክ ፓወር እናያለን ማለት ነው። ፓወር የመጨረሻው ፓወር ነው። In the previous section you have learned that work is done by moving an object parallel to the direction of the force applied. ቀደም እንዳልነው ወርክ ደን ነው የምንለው አንድ ኦብጀክት ፎርሱ አፕላይድ ወደ ሆነበት ዳይሬክሽን ሲንቀሳቀስ ነው። አሁን ምን ታይምም ያስፈልጋል። አሁን ሶስተኛ ላይ መሽን but it is important to consider the time taken to do the work። ያንን ስራ ለመስራት ወይም ለመፈጸም የፈጀው ምን ያክል ጊዜ ነው የሚለውን ኮንሰፕት ስናመጣ ምን ይመጣል? አብሮ ፓወር ይመጣል ማለት ነው። ይሄ ወርክ ደን ዲቫይድድ ባይ ዘ ታይም ተከን። ይሄንን ስራ ለመስራት የወሰደው ታይም ወይም በዛ ታይም ስናካፍል ምን እናገኛለን? ሬት እናገኛለን፣ ፓወር ማለት ነው። ፓወር ኢዝ ዘ ሬት ኦፍ ዱይንግ ወርክ ብለን ዲፋይን የምናደርገው ፊዚክስም ላይ ለዛ ነው። ፓወር ኢዝ ዘ ሬት ኦፍ ዱይንግ ወርክ። ሬት ስንል ከታይም ጋር ያለውን ግንኙነት ነው የሚነግረን ማለት ነው። ማቴማቲካሊ ያው ፓወር እንደዚህ ወርክ ዲቫይድድ ባይ ታይም ይሆናል ማለት ነው። እዚህ ጋር work is done by moving an object parallel to the direction of force applied። ቀደም parallel የሚለው ፓራለል ማለት ተመሳሳይ አቅጣጫ ማለት ሴም ዳይሬክሽን። ለምሳሌ ፎርሱን እንዲህ አፕላይ አድርገን ኦብጀክቱ እንደዚህ ፐርፔንዲኩላር አቅጣጫ ከሄደብን it is no work ማለት ነው። ፓራለል የሚለው ተመሳሳይ አቅጣጫ። እንዲሁም የኢነርጂ ዩኒት ጁል እንደሆነ አይተናል። ፓወር ሲሆን ደግሞ ምን ይሆናል? ጁል 1 ጁል ኦፍ ኢነርጂ ኢዝ ትራንስፈርድ ኢን 1 ሰከንድ የሚል ሀሳብ ነው ያለው ማለት። ስለዚህ ፓወር የፓወር ኤስአይ ዩኒት ዋት ነው። ያው ፓወር ስንል አሁን ቤታችንም ላይ ላይቶች አሉ አይደለ? ሬቲንጋቸው ስንጠቀም ስንከፍልም በዋት ይሄን ያክል ዋት ያለው እየተባለ ነው ስፔሲፋይ የሚደረገው። ዋት ማለት ምን ማለት ነው? ጁል ፐር ሰከንድ ማለት ነው። ቀጥታ ጁል ማለት የኤነርጂ
ወይም የወርክ ደን ዩኒት ጁል ነው። የታይም ደግሞ ሰከንድ ነው። ስለዚህ ጁል ፐር ሰከንድ ማለት ምን ማለት ነው? ዋት ማለት ነው። አንድ ዋት ማለት አንድ ጁል ፐር ሰከንድ ማለት ነው። ያ ኦልሬዲ እዚህ ያለ 1 ዋት ሚንስ 1 ጁል ፐር ሰከንድ። ያ እየቀያየራችሁ እንድትጠቀሙ ለማድረግ ነው። With this we see this example 4.10. If a car used up to 1500 joule of energy in 5 seconds, what is the power developed by the car? አንድ መኪና 15 ወይ 1500 ጁል ኢነርጂ በ5 ሰከንድ ቢጠቀም ፓወር ዴቨሎፕድ የሆነው ምን ያክል ነው? ግቨን ተሰጥቶናል አይደል? ኢነርጂ ተሰጥቶናል፣ ታይም ተሰጥቶናል። ስለዚህ ፓወር ነው የተጠየቅነው። ፓወር ኢኳልስ ኢነርጂ ኦቨር ታይም እንላለን። 1500 ጁል ለ5 ሰከንድ 300 ጁል ፐር ሰከንድ ውጪ 300 ዋት ነው ማለት ነው። ይሄ ከዚህ ኢኳልስ በኋላ የሚመጣው መልስ ነው፣ እንዳይወዛግባችሁ። 300 ዋት ነው ማለት ነው። therefore the power developed by the car is 300 ዋት ፓወር ዴቨሎፕ አድርጓል ማለት ነው። ቀጥሎ የመጨረሻ ኤግዛምፕል ነው ይሄ። what is the power of a water pump that can lift 500 liters of water through a vertical height of 10 meters in 5 seconds? take g which is gravitational acceleration constant 10 meter per second square ተጠቀመዋል። ስለዚህም ዳይሬክት ነው አይደለ? ሁሉም ነገር ይሄ ሊትር የሚለው ሚስቴክ ነው። በኪሎግራም ውሰድ። ይሄ ታይፒንግ ኤረር ነው። 500 ኪሎግራም በሚል ያው ውሃ በእርግጥ በሊትር ነው የሚለካው፣ ግን ፎር the sake of this question ያው ራይቲንግ ሚስቴክ ነው። እዚህ ጋር በኪሎግራም ውሰድ። ኦር የውሃ ዴንሲቲ 1000 ነው በሚል ማስ እና ቮሊዩምን እኩል ማድረግም እንችላለን። በዛም ከሄደን ያመጣል። ይሄን ግን እዛ ኮምፕሌክሲቲ ውስጥ ሳንገባ ኪሎግራም አድርጋችሁ ውሰዱና ማስ እዚህ 500 ኪሎግራም ስለወሰደ ማለት ነው። ሄይቱ 10 ሜትር ነው። ታይም 5 ሰከንድ ነው። ፓወር ነው የተጠየቅነው። ስለዚህ ፓወር ኢኳልስ ኢነርጂ ዲቫይድድ ባይ ዘ ታይም እንላለን። ኢነርጂ ደግሞ ግራቪቴሽናል ነው። እዚህ ጋር ቨርቲካል ሄይት እና እንዲህ እንትን ካለ ግራቪቴሽናል ወርክ ነው የሚሆነው ማለት ነው። ማሱ ምን ያክሉ 500 ኪሎግራም ነው። ግራቪቴሽናል ኮንስታንት 10 አለ። ሄይት 10 ሜትር አለ። ይሄን ዳይሬክትሊ ሳብስቲቱት ማድረግ እና 1000 ጁል ፐር ሰከንድ ይመጣል ማለት ነው። ያ ማለት ምን ማለት ነው? ዋት ማለት ነው። ስለዚህ 10000 ዋት ይሆናል ማለት ነው ፓወሩ። የዚህ የዋተር ፓምፑ ጀነሬት የሚያደርገው ፓወር 10000 ዋትስ ኦር 10 ኪሎ ዋት ማለት ነው። 10 ኪሎ ዋት ይሆናል ማለት ነው። ሶ ፓወር እንደማጠቃለያ ያው ፓወርን ቅድም ዲፋይን ስናደርግ the rate of doing work or the rate at which work is done or the rate at which energy is being transferred የሚለው ኮንሰፕት ለፓወር ያለ ኮንሰፕት ነው ማለት ነው። ስለዚህ ኦልሞስት every bit of the topic ከቨር አድርገናል ማለት ነው። መጨረሻውን ፓወር አድርገን እያንዳንዷን ቶፒክ ከቨር አድርገናል ማለት ነው። እዚህ ጋር እንደምናየው በፎርስ ጀመርን። ኒውተንስ ላው ኦፍ ሞሽኖችን አየን፣ ፍሪክሽኖችን አየን፣ the concept of work አየን፣ ካይኔቲክ እና ፖቴንሻል ኤነርጂ አየን። ፋይናሊ ምን አየን? ፓወር አይተን አጠቃለልን ማለት ነው። so this is the end of this course and as well as this unit. thank you for your time, thank you for your patience. ጥያቄ የሚኖራችሁ ከሆነ ፐርሰናሊም በዋትስአፕ በኦዲዮ መልክ ከታርጋችሁ ልትልኩልኝ ትችላላችሁ። ጥያቄ ካላችሁ ማለት ነው። እንደ ባለፈው በፔጁ ላይ ባለፈው እንድላክልን ምንም ላክልን። እልካለሁ። ይሄ እልካለሁ። በፓወርፖይንት ባለፈው ላከው ደርሶናል። ፓወርፖይንትም ቪዲዮ ሪካርዲንጉንም በፓወርፖይንትም ልካለሁ። እናመሰግናለን። ጥሩ መልካም ምሽት ይሁንላችሁ። ታንክ ዩ። ኦኬ ታንክ ዩ ቬሪ ማች። Thank you for your time. You too. Thank you. Sure.